ጽሁፍ አትጻፉ እኔ ዱባይ ከመጣው አንድ ቤት ቀይትም ስራችሁን በስነ ስርዓት ስሩ መብታችሁንና ግዴታችሁን ለይታችሁ ካወቃችሁ በስነ ስርዓት ኦኬ እሷ ዩኒፎርም አልገዛም ካለች ቀን አርገሽ የራስሽን ልብስ ለብሰሽ ውጪ ከዛ በተረፈ ስራሽን በስነ ስርዓት ስሪ ካልፈለገችሽ ሌላ ቦታ የሚፈልጉሻሉ አትለምኑ እሺ ሰው አትለምኑ አክብሩ እንደ አሰሪነታችሁ አክብሩ ከዛ በተረፈ ግን አትሽለጥለጡ አትፍሩ ቆፍጣን በሉ የብር ብሎ እኔ አላቅም በቃ እኔ ምለው ሽማግሌ ነኝ አሮጊት ነኝ ስላችሁ ደግሞ ምን ነው ህልሙና ዘነባችሁሳ የልባችሁን አወራችሁ እኔ እኮ አላቅም ውዴዋ እኔ አሁን አልሜ እባብ ማለት ነው እባብ ውስጥ የሆነ ጊዜ እንትን አደርኩኝና ለሊቱ ሙሉ ስዘል ነው ያደርኩት እባብ ውስጥ ስዘል እንደዚህ ጠብ ጥርብ እንደውም ቡጣንትን ስፈነጭ ነው ያደርኩትና ምንድነው ስላቸው ምቀኛ በዙሪያሽ ብዙ ነው ጸልያለሁ ሰይጣን እየተፈታተነሽ ነው በዙሪያ ያለሽ ትንሹም ትልቁም የመቀኘብሽ ነው ምቀኛ በስቶብሻል አሉኝ ጸለይኩኝ የታባቱ ድርሳን ሚካኤል ደገምኩበት ጠፋ እና እኔ እንዴት ልበላችሁ የምር ምቀኛ ነው ባብ ሁይ ፍቅረኛዬ መላጣ ሆኖ አዝኖ አየውት አዘነ መላጣ በመሆኑ ፍቅረኛሽ ነው መላጣ በመሆኑ አዘነ ወይኔ መላጣ አይሆንም ለዛ ነው እሺ አያዝንም መላጣ ስለማይሆን አያዝንም ተቃራኒ ነው ይባላል ህልም ቅዱስ ሚካኤል አዘነብሽ ወይኔ መላጣ ሆናለሁ ብሎ ፈርቶ ነው ትፈጪዋለሽ አለዛ ፈርቶ እኮ ነው ውዲዋ መላጣ ሆኖ አዘነ ይሄማ በልባችሁ ያስባችሁት ነው እኔ ደግሞ ውሃ የወሰደኝ ነበር ግን ብሬን ተበላሁኝ ወሰዱብሽ ብር ከወሰዱ እንኳን ጥሩ አይደለም ጸድ ታውኝ እሺ በቃ ታውኝ አሁን እኔ ማለት ነው ቴንሽን ስትሆኑ ልትሉ ነው እኔ አሁን የማይሆን ነገር ሆኖ ራሱ ብነግራችሁ ቴንሽን እየሆናችሁ ልትሉ ነው ህልም እንደፈቺው ነው ኦኬ መጥፎውን ራሱ በመልካም ከፈታሽ ወደ መልካም ይቀየርልሻል ስለዚህ የማይሆን ነገር በህልምሽ ካየሽ ተነስተሽ ጸልይ ዱአ አርጊ ከዛም በኋላ ወደ መልካም ይቀየርልሻል እሺ ሰው እንደ ጸሎቱ ነው የሚኖረው በነገራችን ላይ ሰው እንደ ተጻፈለት ነው የሚኖረው የሚባለው አባባል ነው የተጻፈልሽ ነገር የለም አንቺ በተመኘሽውና አንቺ በመሰሪው ድርጊት ነው የምትኖሪው በተጻፈለትማ ቢሆን ኑሮ የሰው ልጅን አይገልም ነበር የሰው ልጅ ደግሞ በሰው ልጆች ላይ ባልተመቃኘ ነበር ሰው በተጻፈለት ሳይሆን በተመኘሽውና በጠየቅሽው ነው የምትኖሪው እሺ እንደ ስራሽ ነው የምትኖሪው ይሄንን መኑ በተጻፈልኝ የኔ እንጀራ አይሻግትም ቁጭ ብሎ ነው የሚጠብቀኝ ይሄ አባባል ነው ኖ ውዴ እንደዛ ቢሆን ኑሮ አንኳኩ ይከፈትላችኋል ጠይቁ ይሰጣችኋል ተመኙ ትኖራላችሁ አይባልም ነበር ገባችሁ አንኳኩ ይከፈትላችኋል የተባለው ጠይቃችሁ እንዲሰጣችሁ ነው እንደዛ በተጻፈልኝ ነው ምኖረው እንደዚህ ነው አባባል ነው ጸልይ እንደዛ ቢሆን ኑሮ ጸሎት አይጸለይም ነበር ጸሎት መጸለይ አይኖርም ነበር ስለዚህ የሰው ልጅ በተመኘው ነው የሚኖር እኔ አሁን ዛሬ የኖርኩት ያለው ህይወት የዛሬ 5 አመት መዳም ቤት ሆኜ የምመኘው ህይወት ነበር በትንሹም ቢሆን ማለት ነው ስለዚህ ሰው በተመኘው ነው የሚኖረው ተጽፎልኝ ቢሆን ኑሮ ተሰርዞ ነው አየሽ ልንገርሽ ብዬ ነው ጸልዩ በጸለያችሁት ነው የምትኖሩት የሰው ልጅ ጸሎት አስፈላጊ ነው ትልቁ ድልድይ ቢኖር ጸሎት ነው ከእግዚአብሔር ጋር የሚያገናኝሽ ድልድይ ማለት ነው ኦኬ ጸሎት በጣም አስፈላጊ ነው የሰው ልጅ ሲጸልይ አምላኬ ሆነ አልችልም አንተ ትችላለህ አድርግልኝ ማለት ነው አለመጸለይ ደግሞ ምንድነው እኔ በራሴ የፈለኩትን ነገር ማድረግ ስለምችል አንተ አታስፈልገኝም ማለት ነው አንተ አታስፈልገኝም ስላልሽው ትቶሽ ይሆናል እሺ እንደዛ ነው ስለዚህ ጸልዩ እንዳይተዋችሁ ግን እግዚአብሔር እኛን አይተውንም በመከራ ውስጥም በደስታ ውስጥም በሁሉም ነገር ውስጥ ከጎናችን አለ
እሺ ሁሌ ብትችሉ እኔ እኮ ደካማ ልሆን እችላለሁ ምናምን ግን ምንድነው ብንችል ማታ እግዚአብሔር ሆይ በሰላም ስላዋልከኝ አመሰግናለሁ በሰላም አሳድረኝ። አንዳንድ ሰዎች በሰላም አውለኛል እንግዲህ በሰላም አሳድረኝ ብሎ እንደ ግዴታ ይቆጥሩበታልና አይባልም። መጀመሪያ ያዋልክበትን አመስጋኝ ስትሆኑ ነው ነገን የምትኖሩት ማለት ፈልጌ። እሺ የዋላችሁበትን መጀመሪያ አመስግኑ፣ የተሰጣችሁን አመስግኑ፣ የተደረገላችሁን አትርሱ። አመሰግናለሁ ስላዋልከኝ በሌላ በዳክስ ሌላ አይደለም እኮ ባትችሉ አንድ ውዳሴ ማርያም እንኳን አንበባችሁ በቃ ውዳሴ ማርያም አንበባችሁ አባታችሁ ነው ብላችሁ መተኛት እንዴት መታደል ነው። ባትችሉ ቢደክማችሁ ራሱ እንዳውም እኔ እዚህ አሁን ፍሪደም ግን ከእግዚአብሔር ጋር ያጣላል። ጥሩ አይደለም። አንዳንዴ በመከራ ውስጥ እግዚአብሔርን ታስባለህ እና መዳም ቤት ያለው ውዳሴ ማርያም የማነበው ብርድ ልብስ እንደዚህ አድርጌ ነው። ምክንያቱም ካሜራ ነው ቤቱ በሙሉ ካሜራ ነውና ጾም ከዋልኩኝ እስከ 9 ሰዓት ስለ እውነት ነው የምላችሁ መጽሐፍ ቅዱሳውን ሽንት ቤት ውስጥ ሆናችሁ አይነበብም አይደለ? ግን መከራ ውስጥ ስላለው ማንበብ ስለማልችል ውጩ በሙሉ እስከ ኮሊደር ድረስ ካሜራ ስለነበረ ማንበብ ስለማልችል መሬት ላይ ኦኬ ይሄ እንትን አለ አይደለ? አንጥፌ ውዳሴ ማርያም አነብ ነበር እኔ። እና በመከራ ውስጥ እግዚአብሔርን ስታስቡ እግዚአብሔር ሁሌም ከናንተ ጋር ነው የሚሆነው። ውዳሴ ማርያም ማታ ደግሞ ስማነበው ብርድ ልብስ እንደዚህ አድርግና ሸፈና አድርግና የስልኬን ባትሪ አበራና እንደዚህ አድርጌ አነብ ነበረ። ምን ማለት ፈልጌ ነው? አባታችን ነው ብለን ራሱ ስንተኛ ጥሩ ነው ማለት ፈልጌ ነው። እሺ ያልጀመራችሁ ከዛሬ ጀምራችሁ በሉ። ጥሩ ነው። ከእግዚአብሔር ጋር እንትን ማለት ጥሩ ነው። እሺ ለእናንተ ብዬ ነው። አሁን ልሰድባችሁ ነው። እሺ ልሰድባችሁ ነው። ተዘጋጁ። ምን ችግር አለው? ካሜራ ያየሽ ብታነቢ አይፈቀድም ውዴ፣ አይፈቀድም። ምንድነው ምናምን ይባላል። ሁለተኛ ነገር ደግሞ ምኖርበት ቤት ሙስሊሞች ስለሆኑ ልጆች ማየት የለባቸው። ምክንያቱም ጥያቄ ስለሚሆንባቸው፣ ጥያቄ እንዲሆንባቸው ደግሞ አይፈልጉም። መስቀል ራሱ አስባችሁታል ከሆነ መስቀሉላ እንደዚህ ረዘም አድርገሽ ልበሽ ነው የምትለኝ። የምር መስቀል ገዝታ አምጥታልኛለች። ድንግልን አልዋሽም። መስቀል ገዝታ ከመስሪ ናት መዳሜና ገዝታ አምጥታልኛለች ከመስሪ ማለት ነው። እና ግን ምንድነው ልጆች ጥያቄ እንዳይሆንባቸው አርዝመሽ ልበሽን ነበር የምትለኝ። አረዝማለሁ መስቀሌን ታውቃለች። ቤተክርስቲያኑ ሁላ ትልከኛለች። በየሳምንቱ ሄድ ነበር ቤተክርስቲያን። እኔ ኮሮና ስለነበረ እንዳውም በየ2 ሳምንቱ ነበረ። በየ2 ሳምንቱ ሂጂ አገለግል ነበር እኔ ቤተክርስቲያን። ድንግልን ነው የምላችሁ ማርያምን አገለግላለሁ እኔ። እንዳሁኑ እንደጠገብኩ እንዳይመስላችሁ። አሁን ላይማ ጥጋባናቴ ላይ ወጣኩ። በርግጥ አገባው ልጅ ወለድኩ ስራ ብዬ ምን ብዬ አልቻልኩም። የምሬን ነው የምላችሁ። ግን ቤቴ ከአምላኬ ውጪ ኑሮ የለኝም እና መስቀል እንደዚህ አድርጌ ነበር የምለብሰው። ኦኬ ለምን አስረዳችኝ። ይሄንን እኔ እምነትሽን ተቃውሜ ሳይሆን ልጆች ጥያቄ እንዲሆንባቸው ስለማልፈልግ ነው አለችኝ። ኦኬ ምንም ችግር የለም ብዬ እንደዚህ አድርጌ እለብሳለሁ። ኦኬ እንደዛ ነው ልንገራችሁ ብዬ ለስራ ወደጂኝ እስኪ ህልሜ ይሳካ። ለስራ ወደጂኝ ነው ያልሽኝ? የልብሱ ዋጋ የለበስኩት ነው አማረሽ 150 ድራም ነው። ኦሪጂናል ቱታ ነው። ልስደባችሁ። አሁን ወደ ስድብ እንግባ። ምን ይመስላችኋል? ተስማማችሁ? ወደ ስድብ እንግባ። ውሰጂኝ፣ ወደ ዱባይ ልውሰድሽ። ደላላ አለ እኮ ውዴ። ዋኔ ደላላ አይደለሁም። እቹ እሸት ነው። አይ 3 ይሻላል። እሺ አዎ በሉ ልሰድባችሁ ነው። አዎ በሉ። ጥያቄ ልጠይቅሽ። ጥያቄ መጠየቅ የምትፈልጉ ኮሜንት ጻፉ፣ ጠይቁ። ምችለውን መልሳለሁ፣ የማልችለውን ተዋለሁ። እሺ መላጣውላ ጎንፎውላ እናንተ ማለት ነው አቶንም እኮ አትረቡም ሲጀመር ማለት ነው። መላጣ ጎንፎ ጭልፋ
ሶስት ነገር ነው ስድባችን ማለት ነው። ፐርፌክት እንዲሁም ደግሞ የተመረጡ ስድቦች ናቸው እዚህ ቤት የምትሰደቡት ማለት ነው። በገዛ ፍቃዳችሁ ነው ግን የምትሰደቡት። እኔ ፈልጌ አይደለም። እናንተ ናችሁ ሂጂብን ብላችሁ መላጣ፣ ጎንፎ፣ ጭልፋ ሶስት ነገር ራሳችሁ ናችሁ የመረጣችሁት። እኔ አልመረጥኩ። እሺ መላጣ፣ ጎንፎ፣ ጭልፋ ናችሁ። ተስማማን? ተስማምተን የማይመቻችሁ ካለ ጎ አውት። አታጨናንቁን፣ ወሬ አታካብዱብን። እኛ ኑሯችን የከበደን ራሱ ይበቃናል። ፈታ ፍትት ብለን ነው መኖር የምንፈልገው። እኛ በችግራችን ላይ ችግር ደርባችሁ ሁሌ ኝኝኝኝ አትበሉን። ፈታ ማለት ነው የምንፈልገው። ችግራችሁን እዛው ራሳችሁን ቻሉና ችግራችሁን ቤታችሁ ያዙ። እኛ ይመለከተንም። እሺ አይመለከተንም። እኛ ችግራችን ባናታችን ይዘን እንደምንዞረው ችግራችሁን ባናታችሁ ይዛችሁ ዙሩ። እኛ አይመለከተንም። እዚህ የመጣችሁ ፈለጠ ቆረጥ አትበሉን። አይመቸንም። ከቻላችሁ ዘና አርጉን፣ ካልቻላችሁ ዝም በሉ፣ ጥፉ። እንዴ በዚህ ወጣ በዛ ገባ። እኛ ማናቀው ብር ነው የሚደመረው። አናቅም። እኛ ቁጥሩ እንዴት እንደሚጻፍ ኦኬ አናቅም። ሰላም ስጡ። አታሽቃብጡ። እዚህ ሚዲያ ላይ የመጣችሁ ምናምን ባናሽቃብጥ ጥሩ ነው። ራሳችሁን ሆናችሁ ኑሩ። ሰው አታጨናንቁ። ሩጣችሁ የመጣችሁ የመዳም ቅመም ነው እንዳትሉ አታሽቃብጡ። የኔ እኮ ይቺ ገረዱና ደግሞ እኮ አፋን ትከፍታለች ነው የሚሏችሁ እኮ ይሉ ከኋላ እንደዛ ነው የሚለው። ይቺ ገረድ ደግሞ ወደ ኢትዮጵያ ራሱ ስትሄዱ ይቺማ አብዳለች፣ ይቺ ውጭ ሀገር ነው ቆይታ የመጣችሁ ነው የሚሏችሁ። ዝም በሉ እናንተ። ያምሬ ነው የምላችሁ። ኧረ ምስር ዓለም አቀፍ አሜተኛም ባልትፈልጊያለሽ እንዴ ውዴ? የለም እንዴ? ኧረ እኔ ያለሽ መስሎኝ ነው። ቆይ አጀንዳ ልጨርስ ውዴ። ሰው ልንገራችሁ። እኔ አሁን ኢትዮጵያ አይደል ሂጄ የመጣሁት። እንደዚህ ነው የማያቸው። እኔ ምን ይሉኛል ብዬ ማለት ነው ዝም ነው የምለው ምናምን እና የሆነ ከአረብ ሀገር ነው የመጣችሁ ምናምን ከተባለ እቺማ እብድና ተለቃ ነው የመጣችሁ ነው። ሰላም ስንል መከራ ነው ሰው። ስለዚህ የመዳም ቅመም ምናምን ብሉ ዝም በሉ እናንተ። ሊሞጭ ቀራችሁ ነው ሊበሏችሁ ነው። የመዳም ቅመም የኔ ፍቅር የኔ ማር ነው ውዴ ነው። ሊበላሽ ገደል ሊከትሽ ነው ውዴ። ማንም ከልቡ የሚወድሽ የለም። እሺ ከኋላ የሚወራው ሌላ ነው። ገራችሁ የመጣ መዳም ቅመም ይቀመምሽ እዛ መላጣ። ድንግል ነኝ ወንድ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ድንግል ነኝ ወንድ ከተውኩ 17 አመት ሞላኝ። መውለዱ ነው። ድንግል ነኝ ወንድ ከተውኩ 17 አመት ሞላኝ አላለችም? ኧረ እባክሽ እና ታዲያ አቅፈሽው ነው የምትዞሪው? 17 አመት ሙሉ አንቺ ወንድ ጋር አልደረሽም። ለዛ ነው ምን የመሳሰል ወንድ ልጆች የወለድሽው በመንፈስ። ኧረ መችሻል ውዴ። ልትሸውጂ ነው ምስርዬ? አይ እንግዲህ እኔ ጋር መሸፋፈን የለም። ማውራቱ እውነቱን ነው። በ17 አመት ሙሉ ውዴ ተደፍኖ ነው። ታውቅስ ፈታ ታሰሩኝ። እኔ ትቼዋለሁ ሲጀመር ትቼዋለሁ። አትጻፊ ትቼዋለሁ ውዴ። እኔ ያለሁበት ልኑርበት። ቅባት ነው ግን ብቻ ነው 17 አመት ሙሉ ቅዱስ ሚካኤል እንዴ 17 እና 17 ስንት ነበር? ይሄ ከሽ የፈለኩት ምን ታረጊልኛለሽ? አታኖሪኝ ውዴ። የሚያኖረኝ መድኃኒዓለም ነው። ምን ታረጊልኛለሽ? ወደድሽኝ አልወደድሽኝ ምን አገባኝ እኔ። ማና 34 37 እና 7 30 ምስርዬ ስንት አመትሽ ነው ውዴ? እቺን ብቻ እውነቱን አውሪ። እኔ አይመቸኝም ውሸት። ከወለድኩኝ ወንድ ነክቼ አላውቅም። ከወለድኩኝ ወንድ ነክቼ አላውቅም። ምን ነበረ? ከወለድኩኝ ወንድ ነክቼ አላውቅም። አረ እና አንቺ ሁሌ ሴት ጋር ነው የምትኖሪ?
ወንድ ጋር ኑረሽ አታውቂም ምስርዬ እቺን እንኳን ባንደባበቅ ጥሩ ነው አይ እኔ አላመንኩሽም ውዴ ማፊ 17 አመት ፕሮብሌም ውዴ ሌላ ጣጣ ነው